የሰው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይካብዳል። ነፂ ሙሉ በኩልሄ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም። መልካም የጥምቀት በዓል ይሁንላችሁ። እንግዲህ ያው ጥምቀትን መስለን አልመጣንም። ዱለት ተታሎ ወንዶችን የከዳው ዱለት ተባለ ሳይቀምሰው ሳይበላው። ስማ ወረስት የሆነ ግጥም ነው የተገጠመው። ይሄ ሰውዬ ላይ እርምጃ ይወሰድበት ይሁን። ሰላም ዩቲዩብ እንዴት ናችሁ? አማን ነው ወይ? ሁሉ መልካም፣ ሁሉ ሰላም። ሳምንታችሁ እንዴት አለፈ? ቆይታ እንዴት ነው? እንግዲህ ያለፈውን ጥቂት ቀናት አልተገናኘንም። ያው የተፈጠረውን ሁላችሁም አይታችኋል የሚል እንትናለን እና በነዛ ጉዳዮች ላይ ቪዲዮ መስራት ብዙም አልወደድንም ነበርና በዛ ምክንያት ጠፍተናል። ለዛሬው ግን በቃ በተለይ ነፃነት ወርቅነህን የተመለከቱ ቪዲዮዎችን በተወሰነ መልኩ ዳበስ አድርገን ይሄ መሞቱን ከመናገር ውጪ ያሉ ቪዲዮዎችን አንዳንድ ቪዲዮዎችን እንዲም በቀብር ስነ ስርዓቱ ላይ የተነገሩ እጅግ በጣም ልብን የሚነኩ ትኩረትን የሚስቡ የሆኑ ቪዲዮዎችንና እንደተለመደው ደግሞ የምንስቅ የምንጫወትባቸው የምንዝናናባቸውንም ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮአችን እንገባለን። የሰው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ እንግዲህ ያው ነፃነት ባለበት ጉዳይ ላይ ነፍሱን ይማርና ያው አንዳንድ ሰዎችን አይታችኋል መቼም በዚህ ጉዳይ እጅግ በጣም ብዙ ሰዎችን ዲፕረስ ያደረገ ብዙ ሰዎችን መጥፎ ስሜት እንዲሰማቸውና ያቺም አርቲስት ገነት ንጋቱ የተሰኘችው አርቲስት ይቅርታ ብትጠይቅበትም ነገሮቹን ትንሽዬ ደባሪ አድርጓቸው ነበረ። ያው ብዙ ጊዜ ሞት ላይ ማርኬት ባይሰራ በጣም አሪፍ ነው ብለን እናስባለን። እንደዚሁ እስቲ ቪዲዮአችንን እንቀጥለው። የሰው ሞት ለማለት ሙዚቃ ይከፈት ነበር አይደል? ለቅሶሽ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ። እንዴት ነው ሞት እሱ እንዲህ ደባለው ነው የሚፈልገው? እንዲሆን ነው የሚፈልገው? ለባለቤቴ ነግሬያታለሁ። ቀጥታ እኔ ጋር ደውይልኝ ምንም ነገር ብታይ ብያታለሁ። ሀዘንም ስርዓት አለው። እንደዚህ መርዶ እንኳን በጣዋት ነው የሚረዳው እኮ አይደል? በአገርሽ ነው ሁሉ ነገር የሚሆነው። ስለዚህ ሌላ ቦታ ያሉትን ሰዎች ማስደሰትና ማዝናናት ከቻልኩ በጣም ደስ ይለኛል። እና አስባቸዋለሁ። በነገራችን ላይ የኢትዮጵያ አርቲስቶች እንደሌላውም ሰው አንድ እንጀራ በልተው ነው የሚያድሩት። እንደ ሌሎች ሀገሮች አርቲስቶች አቅም አይላቸው። ሌሎችም ሰዎች ከኔ ስም ሆኖ ማለት ያለባቸው አለው እኔ በህይወት እኔ ጋር አሁንም ሰዎች ብዙ ሰዎች እንትን ካሉ ስለኔ ቅድም እንደ ነፃነት ወርቅነህ እምሩ ሚል ኢንስታግራም አብትላለኝ እዛ ላይ ጠይቁኝ። ኮሜዲ በጣም ትልቅ ነገር ነው። ኮሜዲ ማለት ያው እንግዲህ ስታንድ አፕ ኮሜዲ ለመስራት እንትን ይፈልጋል። ትንሽ የሆነ ነገር መራመድ እንትን ማለት አለበት። ዘመን የሚሻገር መሆን አለበት። በአንድ የሆነ ነገር ላይ ተንተርሶ ከተቀለደ የአንድ ቀን ነው የሚሆነው። ስለተሳቀልኝ ብቻ አዎ። እንዴት እኛ የሀገሪቱ ላይ ትልልቅ ኮሚክ ሰዎች ተፈጥረዋል። እንዲሁ ትራጂክ ነገሮችን በመጻፍ የሚታወቁ ሰዎች ተፈጥረዋል። ኢትዮጵያ የአለቃ ገብረሃና ሀገር ነች። አንድ መጽሐፍ ሙሉ ቀልድ አላቸው። ቀላቸው ደግሞ በጣም ሚስጥር ነው፣ በጣም ረቂቅ ነው። ራሱን ችሎ አንድ ፊልም ወይም ደግሞ የሆነ ቲያትር ሊወጣው የሚችል ነው። የቲያትሩን መጨረሻ ነው የሚናገሩት ወይም የፊልሙን መጨረሻ ነው። ምን ይሆን ብሎ ከዛ በኋላ ብሎ የሚወጣው ያችን ነው ጠቅ የሚያደርጉትና እሳቸው ከ100 ዓመት በፊት የነበሩት ሰውየው ከ100 ዓመት በፊት ቀልድ ካለን ዛሬ ብርቅ አይደለም። ያንን መጠበቅ ያስፈልጋል። ያንን ቀልድ እሳቸው ሲቀልዱ የነበረው እንዲያልፍ ተደርገው ነው። በጣም የመሳጥሩት አልቀኛው። እኛ ግን ያው በሚፈጠሩ ነገሮች ይቀለድና በሆነው ነገር ይቀለድና ይሄኛውም ነገር ሳይከበር ያልፋል። ወደፊትም የማይሆን ይሆናል። መቼ ነው ይላል ነገ የሚወጣው መቼ ይላል። መቼ አይባልም። ቀልድ ራሱን ችሎ እንትን መቅረብ አለበት። እንደዛ አይነት ነገር ነው ከተሰራ በሆነ ነገር ላይ መሰራት አለበት። ስዩም ተፈራ ምን አለኝ? ስዩም ተፈራ በጣም ትልቅ ዳይሬክተር ነው እና የቴሌቪዥን እነዚህ መስኮት ድራማ ላይ ወይም እንትን ላይ
እንደ ኮረስ ሆኜ ይሰራ ነበር። አጫጭር ስሜቶች ረጃጅም ነገሮችን እንዳትሰሩ ያደርጋል ብሎ ነገረኝ። ከዛ በኋላ ነው እንግዲህ የሬዲዮ ድርሰት መጽሐፍ ጽፍ ነበረ እና የሬዲዮ ድርሰት በምጽፍበት ጊዜ ከዛ እናለልኝ ጋር ገባውኝና የዳዊት እንጀራን ስሰራ የዳዊት እንጀራ የሚባለውን ቲያትር ስሰራ ከዛ በኋላ የቴሌቪዥን እንድጽፍ እድል ሰጡኝ። ከዛ መጻፍ ጀመርኩኝ። የምንጽፍባቸው ነገሮች ስሜት ይሰጡ ነበር። በሀገራዊ ጉዳይ ነው የሚሰራው፣ ማህበራዊ ጉዳይ ነው የሚሰራው። በአስገድዶ መድፈር፣ በሴት ልጅ ግርዛት፣ እንጥል ማስቧጠጥ፣ ያለ እድሜ ጋብቻ፣ በኤችአይቪ ማግለልና መድሎ፣ የኮንዶም አጠቃቀም እንደዚህ አይነት ነገሮችና በሙስና ዙሪያ በሰብአዊ መብት ዙሪያ ምናምን ሰርቻለሁ። ብዙ ነገር ሰርቻለሁ ማለት ነው። እና ብዙ ጊዜ የሚገርመኝ እኛ ይሄንን በምንሰራበት ጊዜ ፊቸር ፊልም ምናምን የሚሰሩ ሰዎች እኛ የምንሰራው ነገር ይደብራቸውና እንደ ኋላ ቀር ይቆጥሩ ነበር። ግን እና አለልኝና ጥላውን በሰሩት ድራማ ብዙ ሰዎች ከኤችአይቪ ማግለልና መድሎ ቀርተዋል። በህመም ነው እንጂ ሞት እንዳልሆነ ብዙ ሰው ገብቶታል። መኖርም ከዛ በኋላ ሲቆም እነሱም ሲያቆሙ ነገርየው እንትን እያለ መጣ። አሁን ምን ተብሎ ስለ ኤችአይቪ ሊነገር ይችላል? ምክንያቱም አሁን ያለው ትውልድ ስለ ኤችአይቪ የሚነገረው ነገር አይገባውም። መቀጠል አለበት። ምንም ነገር መቀጠል አለበት። ትልቅ ጋፕ ተፈጠረ። ምን ጊዜም የሆነች ቦታ ላይ ጸብ ሲኖር ነው የኢትዮጵያ ሙዚቃ ኢትዮጵያ ምናምን ሙዚቃ የሚለቀቀው። በኢትዮጵያ ውስጥ የሆነ ነገር ሲፈጠር ሁሌ ኢትዮጵያ ውስጥ እንደምንኖር መታወስ አለበት። አው በዚህ ከሚያነሳው ሐሳብ ጋር በተያያዘ እሱን ራሱ ምን ያክል እንደምንወደው እስከሚሞት ጠብቀን ነው የገባንና ያው እንግዲህ ብዙ ነገሮች እኛ ጋር ሪአክት የምናደርገው ነገሮቹ ሲፈጠሩ ሲመጡ ነው እንጂ ቀድሞም የማሰብ ዝንባሌ በብዛት አይታይብንም። እና እንደ ህዝብም ያው እሱን ራሱ ምን ያክል እንደምንወደው ለማወቅ እስከሚሞት መጠበቅ ነበረብንና አንዳንድ ነገሮች በጣም ይገርማሉ። ሰዎች ቀድመው ተናግረዋቸው ሲደርሱ ሲሆኑ ደግሞ ከእንደገና እንዳዲስ እንዲም ተብሎ ነበር ለካ ብለን እንድናስብ ይሆናልና አንዴ ወይ ሁለት ጊዜ ወይ ሶስቴ ወይም ደግሞ 10 ጊዜ ስለ ኢትዮጵያ ቢዘፈን ምን ችግር አለው? ይጠፋና ሁሉም ሸብር በሌላ ነገር ይልና ከዛ የሆነ ቦታ እንዲሆነ ሲባል እኔም ሀገር አለኝ ምናምን በቃ ኢትዮጵያ ምን ይላል አገሬን አትንኳት ምናምን ይላል። እና ይሄ መሆን የለበትም። ምንም ነገር ሲጀመርም መዝሙር ቢደረግ ምንም ነገር ኢንተርቴን ስፖርትም ቢሆን ምንም ቢሆን ሲጀመር ያ ኢትዮጵያ ውስጥ ነው የሚካሄደው። ስፖርት ለምርት ለወዳጅነት ለጤንነት የሚባለው ነገር ነው እኛ የምናውቀው። ስለዚህ እንደሱ አይነት ነገር ቢሆን እላለሁ። ሁሉ ጊዜ ችግር የሆነ ነገር ሲፈጠር ወዲያው ኢትዮጵያ በኢትዮጵያ ሬዲዮ ነው ሁሉ ኢትዮጵያ ይላል። ከዛ ነገር ሲሆን ደግሞ ሌላ ነገር ይባላል። ያው እንግዲህ ይሄ ሁኔታ ከመፈጠሩ ቆየት ያለ ኢንተርቪው ነበረ። ያው ከዛ ሲቀጥል ግን ያው ትላንትና በቀብር ስነ ስርዓቱ ላይ ያው በከተራ ዕለት ነው። በዚሁ አጋጣሚ እንኳን አደረሳችሁ። መልካም የጥምቀት በዓል ይሁንላችሁ። እንግዲህ ያው ጥምቀትም መስለን አልመጣንም፣ ግን እንኳን አደረሳችሁ ብለናል። ያው በቀብር ስነ ስርዓቱ ላይ የመጀመሪያ የበኩር ልጁ የተናገረውን ንግግር እናስደምጣችሁ። My father, Netzanet Wadkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he's gone. But we know deep down that he's in a better place with God. Amen.
ነቢያት ናቸው። እናመሰግናለን። ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልሄ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ ምዳዝ መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። ወንድሜ ጓደኛዬ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ። በዛው ከመድኃኒዓለም ጋር ኑርልኝ። ነፃነት ወርቅነህ ነፍስ ይማር። ደነገጥኩኝ ዜና ሲሰማ። May you rest in peace, remembering Netzanet, and obviously he went to Ababa as well. Great times spent. It was a pleasure working with you many years ago. Rest in peace. ያው እንግዲህ የቀብር ስነ ስርዓቱ ላይ ይህንን የመሳሰሉ መልእክቶች ተላልፈው ነበረ። እንግዲህ እኛም ማለት የምንችለው ነፍስን በአጸደ ገነት ያኖርልን ነው ማለት የምንችለው። አሁን ከዚህ ጉዳዮች ውጭ የሆኑ ቪዲዮዎችን ወደ መመልከት እንሄዳለን ማለት ነው። ያው ዝነኛውና አነጋጋሪው ፍቅር እንግዲህ በመለያየት ተጠናቋል ማለት ነው። ይህንን የተመለከቱ ቪዲዮዎችን ደግሞ እስቲ እናስመልክታችሁና ወደ ቀጣይ ቪዲዮዎቻችን ወደ መዝናኛ ቪዲዮዎቻችን የምንሻገር ይሆናል ማለት ነው። እንቀጥል። የኔት ምንድነው ነገሩ? የሚገርም ሰው ነው። ሰው ሚዲያ ላይ ነው የሚያውቀው አይደል? ሚዲያው ላይ ኮስተር ብለህ ስታወራ ምናምን ነው የሚያውቀው። ከዛ በዘለለ ግን ባለፈውም ብያለሁ፣ በጣም የፍቅር ሰው ነው። ልድገማት እንዳይድንጋ ይችላል። በጣም በቃ የፍቅር ሰው ነው። በጣም እንዴት እኔን መያዝ እንዳለበት ያውቃል እና አስገርመኛል እኮ እና ይሄን ያህል ጊዜ ያልቆየው አያያዙን ስቶት ነው የምትዩ። ለማንኛውም ይሄ ፕራይቬት ላይቫችሁን ፕሊዝ እባካችሁ እኛ ልንቀልድበት አንፈልግም። ገብቷችኋል? በቃ ግን እናንተ አምጥታችሁ ጉዳይ ታረጉዳላችሁ። ከዛ በምን እንደተለያያችሁ አትነግሩን፣ ምን እንደተፈጠረ አትነግሩን። እንዴ ከውጭ ነው እንደ እኛ መስማት ያለብን? እንዲህ ሆነን በዚህ ምክንያት አትሉንም? ኧረ እባካችሁ እናንተ ሰዎች እንዴ ምንድን ነው ችግራችሁ? ኧረ ወይኔ። ለማንኛውም እስቲ ደግሞ ያው ከሰፊው የቲክቶክ ማህበረሰብ ድራማ ቀጥሎ ደግሞ ተመልሰን አንድ ሆነናል የሚል ነገር ታሰሙናላችሁ ብለን እናስባለን። ለማንኛውም ወደ ቀጣይ ቪዲዮ እንሻገራለን። እንግዲህ የወንዶችን ቡድን በማነቃነቅና በመምራት ላይ ነበርኩኝ፣ አሁን ግን እረፍት መውሰድ አለብኝ ያለው ወንድማችን ላይ ገጥም ተገጥሞበታል። እስቲ እሱን ደግሞ እናስመልክታችሁ። ዱለት ተታሎ ወንዶችን የከዳው በዱለት ተባለ ሳይቀምሰው ሳይበላው። እጅ አሳሳሽ ዱለት ትበቃለች መሰል ሲበሏት ለሁለት። ወረስት የሆነ ግጥም ነው የተገጠመው። እንግዲህ ፊትዮ ማንነቱ ብዙ አልቸገራችሁም ብለን እናስባለን። እስቲ ለማንኛውም ደግሞ የኛ ሀገር ስፖርተኞች ምን አይነት መጋጋጥን አልፈው ስፖርት ወይንም የተሳካለት መከረባበትን እንደሚያመጡ የሚያስመለክት ቪዲዮ ደግሞ ላሳያችሁና እንመለሳለን። እችክ እወይ ደግሞ ይስቃል እናንተ እንዲህ ሆኖ ይስቃል ማለት ነው። ረብስማም
እንዴት እንደዘቀጠጥከኝ ኧረ ወይኔ ምን ይባላል ሻውል ወገን ምንድነው የሚባለው ወይኔ ደግሞ መጥቶ ይስቃል ከለመድክ በኋላ ታሳየናለኛ ወደቀና ደግሞ እኮ አበር ላይ ነው ወይኔ ይሄ በዓል በደረሰ ቁጥር ይሄ ለህፃናት እንዲያፍሌ ተደርጎ ሲባል እንደሚዘረጋ መጫወቻ እኔ ለሱን የፈጠረው ሰውዬ ባገኘው ይሄ ነገር ግን የጋራ ብሶት ነው የጋራ ብሶት የሁላችንም ቅሬታ ነው አይደል ይሄ ነገር በቃ የት ሄደን እንደምንናገር የት ሄደን እንደምንጮህ ጠፍቶ ነው እንጂ በቃ የሁላችንም ብሶት ነው ይሄ ነገርና እስቲ እንስማው የሚሰጥ ወላጅ ራሱ ላይክ ምን ሆኖ ነው ላለው ልጆችን አያጫውት ልጆቹ ይጫወታሉ እኮ ግን የቀረውን ሰው ናላውን ነው የሚያዞሩት አሁን ከዚህ ከነበርኩበት ሆቴል ጻል ልጅ ነች ትሮጣለች እየነፋች ትሮጣለች እንዴት ልቀመጥ ናላዬ ተበጠበጠ ወይ መከራ ትላለ እንዴ የፈጠረውን ሰውዬ ነበር መከራውስ መክተታቦ ጨዋታ እንኳን ብቻ በዓል በደረሰ ቁጥር ነው ደግሞ ይገጥመኝ በተለይ ያው ጥምቀት ሲደርስ ይሄ ነገር በጣም ነው በቃ ጆሮአችሁን ቃራስ መታት ነው በቃ የሚሆንባችሁ ነው መላችሁ በቃ ተነሆለላላችሁ ነው መላችሁ በቃ ይሁን አንድ ሐሳብ አሳምራችሁ ማሰቡላ ነው የሚከብዳችሁ በዚህ ጫጫታ የተነሳ ማለት ነውና ሰውየውም ባገኘው ሰርበዋለሁ እያለ ነው እንግዲህ ወጣ እስቲ ራስን አሳየን ሲዘረበና ያለን በየመንገዱ ይሸጣል ገዝተው ይሰጣሉ ልጆች ሌላው ይበጠበጣሉ እነሱ ጋር ይቀመጡ እንዳለ መሸጥበት ቦታ እንግዛና አምጪውን ነው እንጂ አምጪው ላይ እርምጃ መወሰድ አለበት ምን ትላላችሁ ወገን አምጪው ላይ እርምጃ ይወሰድበት ይሆን ይሄ ሰውዬ ላይ እርምጃ ይወሰድበት ይሆን በተለይ ዛሬም ባሉን የምታሳልፉ እንዲሁም ደግሞ ትላንትናም የነበራችሁ መቼም ይሄ ነገር በደብ እንደሚያጋጥማችሁ አልጠራጠርም ያው ሰብስክራይብ ላይክ ሼር ያደረጋችሁ ቆዩን እንቀጥል እስቲ እኔኮ እጄ ቢቆረጥም እኮ አይደለም እንደዛው አንቺ አታቆሚ አረተ ስሙኝ የኔ ፍቅር ማደንዘዣ የመድኃኒት ምለፈልፉንም አላውቅም እያደነዘዘች ነው ማውራው እያለ ነው እቺን ብቻ ጠይቀህና በቃ አሁን ሰውን ስናደንቅ ወይን አድማየር ስናደርግ ዛሬ እንዴት ነው ያማረብህ ምናምን ነገር እንላለን አሁን ጥያቄ ምንድነው ባይኖር ኖሮ ምን ነበር ምንለው ቋፍ ይዝብና ቋፍ የሆነ ልጅ ይዋት በእናትህ ሯናት እንደሱ የለም I swear everything ነው በጣም ሳናደቅ ደግሞ ማለት ነው እንደው ነው መሰለሽ አሪዲ በእናትሽ ማለት ሆኖ ነው ቃው ላንቺ ደስታ ሲባል ማለት ነው አማርኛ ዲክሽነሪ እንደገና ይጻፍ ሰላም ቤተሰቦች ዛሬ ላውራ የመጣሁት ከ60 ኪሎ እንዴት ወደ አይ ከዚህ እንኳን ስናይሽ አትሆኝም አመለጠው ለምን ታዩ መድረሻውን መድረሻው ራሱ ነው ታክስ እና ከ60 ኪሎ ትበልጫለሽ ያልከኝ ነው አረ በደንበኛ ምን ቢዝነስ ተጀመረ እንደ ኪሎ ላይ 70 እና አላዋረድሽም 70 ቤት 70 አልክኩ ግን እኔ ፊት እንደነት حرام ስትናገር እንዳልሰማ እሺ አሁን እንዴት ነው የቀነሽው ምናምን ነገር ብለው አንዳንዴ ይጠይቁኝ ነው አንቺስ መቻወቅሽው ለሰው እኮ ለመናገር ሚስጥሩን አንቺ መቆማው አለብሽ በባዶ ሜዳ አይደለም ይሄ ለሊት 10 ሰዓት የተነሳው መውጣው አይደለም ለሊት 10 ሰዓት በ12 አይነት ቶች ታንጎራፊያ እንዴ ማቀሽ እግርሽን ገልብጠሽ አላቅሽም ከላይ ከታችን ከላይ ታንጎራፊያለሽ ታስተነፍሻለሽ እኔ አላቅሽም ስትሮጪ ከላይ ታንጎራፊያለሽ ከታች ታስተነፍሻለሽ እንዴት ነው እናንተ የምታውቁት ከላይ የሚያንኮራው ከታች ደግሞ የሚያስተነፍስ ሰው የምታውቁት እስቲ ነው ቪዲዮ ሼር አድርጉት እንዴ አቆማ እኔ ሳልኖር እንዴ ቮቮዜላ ትራምፔት እዚህ ጦር ይላል እንዴ ምናመሸው አታፍሪ ለኔ ታሰሳ ተነስቼ ስሮጥ ፎሎወር ጉድ አረ ሰው እንዳይሰማሽ አረ በመድኃኒዓለም አልሮጥም ለሊት የተነሳ
በህልም እኔ ታበሉኛለሽ በህልምሽ እየረገጥሽ እዛው ውሾች በህልማቸው የተሽታቀልሽ እንዲህ ያሉ ሲሉ እንደዛ እንደ ውሻ ካልሆነ በስተቀር አንቺ ሌሊት ምን ከተማችን ምን እንደሆነች ታውቂያታለሽ? የሌሊትን አየር የሌሊትን ሁኔታ ታውቂዋለሽ እንዴ? ምን አለ እንትን ብላቸው ብነግራቸው። አሁን እኮ የውሸት ማውራ ነው የሚመስለው። ሐሰት ዜና ማስተላለፍ ነው ይሄ። አልስማማም። እንግዲህ ለዛሬ ያዝንላችሁ ቪዲዮቼ ነን ይመስል ነበረ። እስከዚህ ሰዓት ከመጣችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ